የመለኮትን ሐሳብ የማድረግ መርህን መከተል በቀላሉ መንፈስ ቅዱስ ከኛ ጋር ያለውን እንድንገልጥ ይረዳናል። እንዳልኳችሁ በኢየሱስ ክርስቶስ ትንሣኤ ኃይል እናንተ ውስጥ አለ። ይሄንን በፍጹም መርሳት የለባችሁ። ከዛ ቀጥሎ ደግሞ ይሄ እናንተ ውስጥ ያለው ኃይል መንፈስ ነው። መንፈስ ነው ብቻ ሳይሆን ይሄ ኃይል እግዚአብሔር ስለሆነ በእናንተ ውስጥ በድምጽ ነው የሚገለጠው። የድምጽ ጉዳይ ነው። ከድምጽ ጋር ነው የሚያያዘው። ስትናገሩ በእምነት ነው የሚሰራው። እነኚህ እንግዲህ ያለፉ ናቸው። ያለፉ ትምህርቶቻችን ናቸው። ዛሬ ደግሞ የምንጀምራቸው ሐሳቦች በመካከላችን ሰዎች የተለየ ዲፍረንት ፐርፐዝና ስራ ተይዞላቸው እግዚአብሔር እንደሚሰራባቸው እንድናውቅ የሚረዳንን። ባለፉት ትምህርቶች ሁሉን የምትችል ይመስላል። ትምህርት ውስጥ ሁሉን የምታረግ ይመስልሃል። በአፍ ቃል ከተናገርክ ምናምን እየተባለ ሲነገር በቃ ሁሉን የምትችል፣ ሁሉን የምታውቅ፣ ሁሉን የምታደርግ ይመስልሃል። አንተ እየተባልክ ስለተማርክ ነው። አንተ እንደዚህ ተደርጋል፣ ተቀብተሃል፣ አንተ መንፈስ ውስጥ አለ፣ የአፍ ቃል ሳይሰራ አይመለስም። እንደዚህ እያልን ስንነግር በውስጥ ሳታውቀው ምን ቢውል ታረጋለህ? ሁሉ በሁሉ የሆነ እግዚአብሔር ልትሆን ነው። በቃ ውስጥህ የሚቻል የሚደረግ የሚሆን በቃ ይሄ ነው ብለህ የምትጨርስ አይነት ሰው ትሆናለህ። ነገር ግን እያልን የነበረው ነገር ስለ አካል ነው፣ ስለ ቤተ ክርስቲያን ነው፣ ስለ ክርስቶስ ስለ ፈጸመው ሥራ ነው። በጥቅል እንደ ግለሰብ አይደለም እየነገርንህ የነበረው። እያልንህ የነበረው የእግዚአብሔርን አሰራር አደራረግ ሂደት ነው። አሁን ግን ከዚህ ቀጥሎ የምናያቸው ነገሮች በቤተ ክርስቲያን ውስጥ እግዚአብሔር እንደ አካል የሆነውን አካል እንዴት ነው በተናጠል ደግሞ ሹመት የሚሰጠው። ሰዎች ሁሉ በሁሉ አይደሉም። ሁሉ በሁሉ እንዲሆኑም አልተጠሩም። ሁሉ በሁሉ የመሆንም አቅም የላቸውም። በተካፈሉት የእግዚአብሔር ሕይወት ውስጥ መንፈስ ቅዱስ የተጠመቁትና የጠጡት ብልት ለመሆን ነው። እሱን በደንብ አድርገህ አንደርስታንድ ካረክ በኋላ ወንድምን መቀበል፣ በወንድሞችህ ሹመት ማመን፣ መገዛት፣ መታዘዝ፣ የቤተ ክርስቲያን መርህ የሆነውን ነገር እግዚአብሔር የሰጣቸውን ስጦታ በሰዎች መገልገል። ለምሳሌ አሁን ህመም ቢያስቸግር የፈውስ ስጦታ ያለው ሰው አለ መሃላችን። አንተ ሌላ አይነት ስጦታ ሊኖር ይችላል። የሥጋ ፈውስ ስጦታ ግን ላይኖር ይችላል። የሥጋ ፈውስ ስጦታ ያለውን ሰው ጸልይልኝ ለማለት ተኮፍሰ ድንገትም በአሰራር ከስርክ ይሆናል ያለ ከስር ያለን ሰው በአስተዳደር ስርዓት ማለት ነው። በሹመት ስርዓት ውስጥ ግን ጸጋው የተሰጠው ሰው አለ። ፈውስ ሥጋ ቀሎት በሽታ ሲባል ካጋንንት ነው ብሎ አምኖ ባንድ የሚፈውስ ማለት ነው። አንተ ግን ያንን መቀበል አትፈልግም። ስለዚህ የአካል ስርዓት አታምንም ማለት ነው። የተሾሙ ሰዎች ሹመት እንዳላቸው አታምንም ማለት ነው። በአንድ ክፍል ውስጥ ሰዎች በዛ ነገር እንደተቀቡ ጌታ ያንን ጸጋና ኃይል እንደሰጣቸው አታምንም ማለት ነው።
ስለዚህ ስለማታምን አንድ ነገር ብቻ ሆነ አስተማሪ ብቻ ሆነ ነብይ ብቻ ሆነ ለምሳሌ ነቢያት ትልቁ ስተታቸው አስተማሪዎች እንዳሉ አያምኑ። ቁጭ ብሎ መማር የነብይነት ግሬሳቸውን እንደሚያነሳው መገለጣቸውን እንደሚጨምር ድፍረታቸውን እንደሚጨምር አይደለም የሚያስቡት። መጽሐፉን ሳትበላ በትውልድ በአገር በቋንቋ በነገድ ላይ ተነብያለሁ የመንፈሳዊ ዓለም ሥርዓት እገባበታለሁ ብትል አይሆንም። መጽሐፉን መብላት አለብህ። መጽሐፉን ለመብላት ደግሞ መጽሐፉ የተሰጣቸው ደግሞ ሰዎች አሉ። መጽሐፉን የሚተርኩ የሚተረትሩ የሚገልጡ ደግሞ ሰዎች አሉ። አስተማሪ ሆኖ ደግሞ ነብይ ምን ቃሉ አለኝ ነብይ ምን ይሰራል ይላል። እዛች ጋር የምትገጥምህን ጉዳይ ቃሉ ላይ የለችም። ነብይ ያስፈልጋል። በነብይነት ጸጋ ላይ ቁጭ ብለህ ነብዩ መማር እንዳለበት አንተ ደግሞ ግሬሱን ፈልገ ግሬሱን አፕሪሺየት አድርገ መተንበይ አለበት። ሲተነብይልህ ነው አቅጣጫ የሚሰጥህ። ሲሆን ነገ ጌታ ብሎኝ ነበር የምትለው በምድር በምትኖረው ስርዓት ውስጥ መለኮታዊ ብርሃን ብልጭታዎች የሚያደርግልህ። ስለዚህ እነኛ ነገሮች መለኮታዊ ስርዓት እንደሆኑ እንደ አካል የማታውቅ ከሆነ ሙሉ ክርስቲያን አትሆንም። ጎበዝ አስተማሪ ልትሆን ይችላል። ጎበዝ ፓስተር ልትሆን ይችላል። የፈውስ ፕሮግራም ላይ አትገኝም። የበረከት ፕሮግራም ላይ አትገኝም። እያከክ ፓስተርነትን ትቀጥላለህ። ምንም ጥርጥር የለው። ሌላውን መቀበል የማይችል ሰው ሙሉነት በሕይወቱ አይመጣም። በቃ ይሄንን የሚቀጥለው ትውልድ ነው የምንፈልግ ስንላችሁ ፌመስ ሰዎች አይደለም። አዎ ፌመስ ነብይ ይኖረናል። ሁላችን ምናምነው ማለት ነው። ለሁላችን ጸጋው የሚያካፍለን ማለት ነው። ፌመስ ፓስተር ይኖረናል። በጸጋው ምንገለገል ምንጠቀም ማለት ነው። መፈመሱ ምንድነው? የጸጋው ተጽዕኖን ኃይሉን ለማሳየት ነው እንጂ ያ ጸጋማ መካፈል ግዴታህ ነው። ያ ጸጋን እሱም ደግሞ ማካፈል ግዴታው። ከፌመሱ አስተማሪ ፌመሱ ነብይ ይማራል። ያውን ጊዜ ቤተክርስቲያን ለዚህ ነው ሙሉነት ማታይባት፣ መቀባበል ማታየው፣ መረዳዳት ማታየው፣ መደጋገፍ ማታየው። ምንድነው ሚስጥሩ? ሹመትን በትክክለኛ ትርጓሜ አልተረዳንም። ኪንግደምን በትክክለኛ ትርጓሜ አልተረዳንም። አካል ሚለውን ትክክለኛ ትርጓሜ አልተረዳንም። ሰዎች የሆነ ሰውን ብቻ ተከትለው መሄዱ ይመስላቸዋል። ድንገት አንዳንዶች ይሄንን የሆነ ሰው ተከትሎ መሄድ የሚለውን ለማስቀረት አንድ 6 ሆነው 7 ሽማግሌዎች ይምሩን ብለው ሊያስቡ ይችላሉ። በሽማግሌ የተመራ በባለ ራእይ ባለ ራእዩን እንደ ባለ ራእይ ስትቀበል ግሬሱን፣ ሹመቱን፣ ጸጋውን ነው የምትቀበለው። አንድ ሰው ባለ ራእይ ሆኖ አቅጣጫ እየሰጠ እየመራን ተቸግረናልና ዲሞክራሲ እናርገው እስኪ። መሪዎቻችን ይለዋወጡ። በቃ አልገባህም መንፈሳዊ ነገር ማለት መንፈሳዊ ነገር አላወቅም። ሰዎች እኮ ለሚያዩት ፕሮብሌም ሶሉሽን ለመስጠት ነው የራሳቸውን ሐሳብ የሚፈጥሩት የሚያመጡት። ከምትማረው ትምህርት ተነስቶ ሐሳብ ውስጥ ዲቨሎፕ ሊሆን ይችላል። አሸርንም እግዚአብሔር ነው የሾመው እግዚአብሔር ነው የቀባኝ ብሎ ማስተናገድን ማገልገልን አምኖ መቀበል የማይችል ከሆነ ባለራዩንም እንደ ባለራዩም ራሱ እንደ ባለራይ ራሱን ቆጥሮ በዛው ቢሮ በዛው ጸጋ ህዝቡን ማገልገል በስሩ ያሉትን ማገልገል ማይችል ከሆነ ሁለቱም ሚስ ያደረጉት የተሰጣቸውን ጸጋና ሹመት ነው። ሚስ ያደረጉት እሱን ነው፣ ጌታን ነው ሚስ ያደረጉት። አንዱ አንዱን መሆን አይችልም። ከጌታ በላይ አይደለም። ባንተ አይምሮ ነው ዘላለም ጠቅልሎታል ያልከው። ቢሮው ነው ያን ነገር ያለው ዘላለም አይደለም። ዘላለም
ልክ እንዳንተ እንደማንኛውም ሰው ተወልዶ የመጣ ያደገበትን አካባቢ ወይንም ባክግራውንድ ወይንም ስርዓት ብትመለከት ይሄ በመትለው ቢሮ ውስጥ መገኘት ማይችልም። ልክ እንደኔ አንተም ባንተነት ምንም ቢሮ ውስጥ መግባት አትችልም። እሱ ነው ቢሮ ውስጥ የሚከት፣ እሱ ነው የፈለገው ቦታ ላይ ንጉሱ ሚሾም የሚያስቀምጥ። ታማኝ መሆን ነው ክርስትና፣ ታማኝ መሆን ነው አገልጋይነት። ታማኝ ሆኖ በተጠራበት ነገር ላይ መቆም ነው መለኮታዊ ሰሚሽን፣ መገዛት፣ የአምላክን መለኮታዊ ጸጋና ስልጣን ቅባት መቀበልና ማካፈል እንጂ በአይምሮአችን ማይክ ያዘው ሰውዬ በጣም ታዋቂ ነው፣ በጣም ዝነኛ ነው፣ እነኚህ ሁሉ አይኖች እሱን ያዩታል እና ሕፃናት ስለሆንን መታየት አቴንሽን እንወዳለን። ሕፃን የሆነ አይምሮ ነው የሰው ልጅ አይምሮ። ስለዚህ ሁሉ ሰው ማይክ ለመያዝ ይሮጣል እና ትናንትና የነበረውን የተመረቀውን ስርዓት ሂደት ብትመለከቱ የብዙ ሰዎች ውጤት እንደሆነ ከጀርባ ያሉ ሰዎች ነው የሚገባቸው። ይህንን ቆመው ያሰሩ ጊዜያቸውን ህይወታቸውን የሰጡበት ዲዛይኑ ላይ ያወሩበት ማቴሪያል የመረጡበት ገንዘባቸውን ኢንቨስት ያደረጉበት እየሰሩ ታማኝ ሆነው እግዚአብሔር ነው ያስነሳም ብለው ለቤተ ክርስቲያን ዕቃ ሲገዙ ተከራክረው እንደራሳቸው ዕቃ የገዙ ንብረታቸውን አምጥተው እዚህ ደርድረው ሲሰሩ ሲያደርጉ ስታያቸው ለዘላለም ብለው አይደለም፣ ለከበደ ብለው አይደለም፣ ለጌታ ለጠራቸው ለተሾሙበት ታማኝነት ስላሳዩ ብቻ አድረው የሰሩ ሰዎች ታማኝነት ስላሳዩ ነው። ዘላለም ስለሚቆጣቸው አይደለም። ዘላለም አዎ በክፍሉ ይመጣና አይቶ አንተ ምንድነው ምንሰራ ብሎ አለቃ ስለሆነ እኮ አይደለም። በክፍሉ ግን ኃላፊነት አለበት። መናገር፣ መቆጣት፣ በአባትነቱ መጨቃጨቅ አለበት፣ መቅጣት አለበት። የተቀመጠበት ወንበር ያስገድደዋል። ያለበት ሹመት ያረፈበት ቅባት ያስገድደዋል። ያንን እንዲያረግ እንዲሰራ ደግሞ ገንዘብ ክፍል ያለው ሰው በታማኝነት አገልግሎ ምናምን የሚሰራውን ያስገድደዋል። የተቀመጠበት ወንበር ታማኝ መሆን፣ ገንዘብ ላይ መፈረም፣ ኃላፊነት መውሰድ፣ ገንዘብ ቆጥሮ ማውጣት ማስገባት። አንዳንዱ ምንም ከገንዘብ ጋር አይገናኝም። ሐሳብ ብቻ የሚያፈልቅ አለ፣ ሐሳብ ብቻ የሚሰጥ አለ። ልክ ነው፣ ሐሳብ ነው መስጠት ያለበት። አንዳንዱ እዚህ ጋር አይመጣም፣ አይታወቅም፣ ስሙ አይጠራም፣ ነገር ግን ስራውን ይሰራል። ታማኝነት ለእግዚአብሔር፣ ታማኝነት እሱ አምኖ ለጠራ ቦታ፣ ታማኝነት እሱ ለሾመህ ለሰጠ ቅባትና ጸጋ። ይህንን ለማወቅ መጀመሪያ ማለት ነው አካል የሚለውን ማወቅ አለብን። እስካሁን ስንነግርህ ኃያል ነህ፣ ብርቱ ነህ፣ እግዚአብሔር አንተ ውስጥ አለ፣ መንፈስ ተሞልተሃል። እግዚአብሔር አንተ ውስጥ አለ ማለት መንፈስ ቅዱስ ነው። መንፈስ ተሞልተሃል፣ ጌታ ስልጣን ሰጥቷል፣ እንዲህ ብለዋል ብለናል። ግን ፍጹምና ሙሉ አይደለህም። አሰራሩ እንደዚህ ነው። ስለዚህ አሁን የምንጀምረው ሐሳብ እሱን ነው። ለተሾምክለት ነገር እንዴት ነው፣ ለተጠራለት ነገር እንዴት ነው የምንኖረው? ከዛ በፊት ግን መሰረት እንዲኖራችሁ ሰማይና ምድር ቢያጨበጭቡ የማይለወጥ የአምላክ አሰራር እንድትረዱ። አንድ በጣም ጎበዝ ልጅ ነበረ፣ ጎበዝ አስተማሪ ነው። እኛ ቸርች ላይ እርሊ ታይም ደብረ ዘይት አካባቢ ላይ በጣም ያጠናል፣ በጣም ጎበዝ ነው። ሲያስተምር ትጉ ነው፣ ይሰራል በደንብ እና የሆነች ልጅ ጋር ተገናኘ። ልጅቷ ቸርች ነው ያገኘችው። እሱ ደብረ ዘይት ነው፣ እሱ አዲስ አበባ ፕሮግራም ትካፈላለች። ተገናኙ፣ ተግባቡ፣ እጮኛ ሆኑ መሰለኝ
እና ልጁ ጸባዩ ተቀየረ፣ አሰራሩ ተቀየረ፣ ያለው ሰምሽን ተቀየረ። ያው እኔ ብዙ ጊዜ እንደዚህ ሰው ስትጫወት እንደዚህ ተከታትዬ እንዲህ አልልህም፣ ቶ ይገባዋል ብዬ ነው ዝም ምልክ እና ዝም አልኩኝ እና ርቀት እየጨመረ ላስትሊ ልጁ ታመመ እና ኮሚኒዝም አምሮት ነበር። እኔ ድንገት ደብረ ዘይት ከሆነ ብዬ ናዝሬት አስገባሁት። ናዝሬትም መጥቶ ኮሚኒዝም ማካሄድ ጀመረ። ኮሚኒዝም ይገባቸዋል፣ ሁላችን እኩል ነን። ከጎን ላለው ሰው ዓይንና ጆሮ እኩል አይደሉም በለ። ያንዳንድ ሰው ዓይኑ ያምራል በለ፣ እንደኔ ማለት ጩልጩል ዓይን ይዘ በጣም ነው የምታምር። ያንዳንድ ሰው ጆሮው ሊያምር ይችላል። ወይኔ ጆሮዋ ደስ ሲል ምንድነው ጆሮዋ? እኩል አይደሉም። ዓይንና ጆሮም እኩል አይደሉም። ስራቸው አንድ አይደለም። ሂደታቸው አንድ አይደለም። ሲደመሩ መልኩን ይገልጡታል እንጂ ጆሮ ከዓይን በተሻለ አኳኋን ውብ ነኝ፣ አስፈላጊ ነኝ ማለት አይችልም። ማይወዳደር ነገር አይወዳደር። ሁላችን ጆሮ ነን ብሎ ግን ትግል አይገባም። ሁላችን ዓይን ነን እንደማለት እኮ ነው። ሁላችን እኩል ነን ማለት ትርጉሙ ከጎን ላለው ሰው አባ ጨጓሬ ብቻ ነው አንድ አካል አንድ ብልት ይሆናል በለው። አንዳንዱ አባ ጨጓሬነት ይወዳል መሰለኝ አይልም። አንድ ወጥ ትል ብቻ ነው። እጅ አለኝ፣ እግር አለኝ፣ ዓይን አለኝ፣ ጆሮ አለኝ የሚል ሰው ግን አካል ነው የሚለው፣ ብልቶች ነው የሚለው። ሰዎች ስልጣን፣ ጥቅም ምናምን የሚባለውን ነገር የተረዱበት ነገር ከተሾሙበት ከተሰጣቸው ምናምን ጋር ቀላቅለውታል። ለዓይን ያለ ክብር፣ ለልብ ያለ ክብር፣ ለጆሮ ያለ ክብር፣ ለምላስ ያለ ክብር ይለያያል። እንደ ስራቸው እድሉም ይለያያል። ለምሳሌ ዓይን ፊት ነው ያለው፣ ማየት ነው ስራው፣ ኮሚኒኬት ያደርጋል። እንደ ጀርባ ፀጉርህ ወይ ማጅራታ አይደለም ዓይን። እና እድል አግኝቷል። ብዙ ነገሮች ያያል፣ ብዙ ነገሮችም ያዩታል። በሌላ አማርኛ አንዳንድ ጸጋ፣ አንዳንድ ነገር ለአደባባይ ቅርብ ነው፣ ከሰዎች ጋር ኮሚኒኬት ያደርጋል። አንዳንዱ ደግሞ በልብስ ሸፍነ ይዘህ የምትሄደው ዕቃ ነው። ምንም ሰው እንዲያየውም አይፈለግም፣ ግን የከበረ የብልትህ ክፍል ነው፣ የአካልህ ብልት ነው ማለት ስራው የፈጠረውን ኦፖርቹኒቲ እንደ ትልቅ ነገር ቆጥረህ ሁላችን ዓይን እንሁን ማለት፣ ቢሮው የፈጠረውን እድል እንደ ትልቅ ነገር ቆጥረህ እሱን ካልሆንን ሁላችንም ማለት ይህ የአካልን ስርዓት አለማመን፣ አለማወቅ፣ አለመረዳት ነው። እንዳይገባህ ነው። ሰይጣን የሚፈልገው እሱን ነው። የአካሉ ኦርደር፣ የአካሉ ስርዓት በአግባብ ከመጣ፣ ለምሳሌ ካሜራ የሚቀርጹኝ ልጆች እኔ ነኝ የምታየው እንጂ እነሱ አይደሉም። ስራው ግን የነሱ ነው። እኔን ነው ቀርጸው እየለቀቁ ያሉት። እሺ ራሳችንን እንቅረጽ ብለው ቢቀርጹ ምን ያወራሉ?
ምን ያስተምራሉ? የነሱ ብቃት፣ ችሎታ፣ ጸጋው፣ አቅማቸው ካሜራውን መስራት፣ እኔን ቀርጸው ማውጣት፣ ውበት መስጠት፣ ዲዛይን ማድረግ ምናምን ነው የነሱ እኮ ራሱ ችሎታቸው ውስጣቸው ያለው ብቃቱ። አይ እኛ ይህን ሁሉ ሰርተን ዘላለምን ነው እኮ ለሕዝብ የምናሳየው ቢሉ ቢሮህን አለማወቅ ነው። እኔን የምትቀርጸኝ እኮ የተቀመጥኩበት ቢሮ ያለኝ ጥበብ፣ የተሰጠኝ ጸጋ፣ የማነቃቃው ትምህርት፣ ምገልጠው ነገር፣ በእኔ የሚያልፈው በረከት፣ ስልጣን እዚህ ቢሮ ውስጥ ሳትሆን ካሜራ ፊት ቆመ ልባርክ ብትል ኬት ይመጣላል? ላስተምር ብትል ኬት ታመጣዋለህ? ፍሎ ያረጋል፣ በአንተ ውስጥ ያልፋል። ግን አንተ በክፍልህ ካሜራውን ክሪኤቲቭ በሆነ መልክ ሰርተው በውበት በሚገርም የሌሎችን አይን አትራክት ሊያደርግ በሚችል ችሎታን ብቃትን ተጠቅመህ ታወጣዋለህ። እኔ ደግሞ ያንን አልችልም። እንቀያየር ብለኸኝ እኔ ቀራጭ ብሆን እንዴት እንደሚከፈትና የሚዘጋ እንኳን ላላውቅ እችላለሁ። የለማ ውስጤ ሰው እግዚአብሔርን ማመን መቻል አለበት። እግዚአብሔር የሾመውን የጠራውን የሰጠውን ጸጋ በአካል ውስጥ አምኖ መቀበል መቻል አለበት። ምንድነው ዓለም ናት ያለቻችሁ እኮ ይሄ ነው ክብር፣ ይሄ ነው ዝና፣ ይሄ ነው ሀብት፣ ይሄ ነው የሆነ ነገር ያለችው። የእሷን አይምሮ ይዛችሁ እንጂ በስራ እንጂ በሚገኝ ነገር የማያምን እግዚአብሔርን እንድትሰራበት የሰጠ ጸጋ እንጂ እንድትሰራበት የሰጠ ጸጋ እንጂ በጸጋው የሚገኘውን መከር ሰብሳቢ የማያምን እግዚአብሔር መከር የሚለው የሥራን ፍሬ እንጂ ከሥራው የተነሳ የምታገኛቸውን ምድራዊ ጥቅሞች ቆጥሮ አይደለም። ነቢይነት ያበላል፣ ሐዋርያነት ያበላል፣ ቸርች መትከል ያበላል፣ እንትን ማለት ያበላል ተብሎ ባይምሮ የሚታሰበው የሚሰራው ሰውነት ነው። ተራ ሰውነት፣ የሰው ጭንቅላት የፈጠረው ሚዛኑ ሰው፣ ፍሬው ሰው፣ የመጨረሻ ውጤቱ ሰው ይሆን እና አንዳንዶችን የተሰጣቸውን ጸጋ እንዲያምኑ ሳይሆን ሰዎች ፑሽ የሚያደርጓቸው እንዴ አንተ ትችላለህ እኮ በራስህ ለምን እንትናት እንደዚህ ምኑን ነው የምትችለው? የተሰጠን ነው የምትችለው። ሌላ ነገር አትችልም። ካንተ በፊትም የቀደሙ የሄዱ ሰዎች በዚሁ መንገድ 2000 ዓመት በራሳቸው መንገድ የሄዱ ፌል አድርገዋል። ነገር ግን የተሰጣቸውን ጸጋ የገለጡ ፌል አላረጉ። በሰማይም በምድርም ሪዋርድድ ናቸው። በራስ ምክንያት በኃጢአት ልምምድ በምናምን ፌል ያረክ እሱ የራስ ኬዝ። ነገር ግን ይሄ ነው የታላቅነት መንገድ፣ ይሄ ነው ኃያልነት ያልከው ከግሬሱ ውጪ እሱ ካለህ ውጪ ታላቅነት ሊኖር አይችልም። እሱን ደስ ከማሰኘት ውጪ እሱ ባለ ቦታና ነገር ላይ ከመገኘት ውጪ እሱ የሰጠን ብቃትና ጸጋ ከመግለጥ ከማድረግ ለምን ዘበኛ አትሆንም? ዘበኛ በምድር ነው ሮንግ የሆነው። ኪንግደሙ ዘበኛ ያስፈልጋል። አዎ ምን አይነት ታማኝ የሆነ እግዚአብሔር ሪዋርድ የሚያደርገው ሰማይም ሲሄድ የሚሸለም ፓስተር ቾ ሲያስተምሩ ሰማይ ሄዶ በጣም የሚያምር ሜንሽን ቤተ መንግስትም ይመስል ቤት በሰማይ ተሰርቶላታል አሉ። ያውኑ ትውልድ እኮ መንግስተ ሰማይም ሲሄድ ቤት ይኖረኛል ሚለው ሐሳብ የለው አለ የለም። እዚሁ ቤት ይኖረኝ ነው ምትል። ይሄን አይነት ትምህርት እኮ ረስተናል። ሰማይ ስትሄድ
እግዚአብሔር ሪዋርድ ያደርጋል። ልባምና ታማኝ ብሎ ይሾመሃል። የዘላለም መንግስት ላይ እንዲያረጋል። አይ እዚሁ ካልሆነ አይሆንም። ያውኑ ትውልድ እንደሱ ነው፣ እዚሁ ነው። የድሮ ትውልድ ሰማይ ስንገባ ይላል ለሰማዩ ቤቴ ይላል። አንዳንዶቻችሁ ሰማይ ቤታችሁ አግዳሚ ወንበር ነው ያለ። መንግስተ ሰማይ ስለሆነ ወርቅ ወንበር ይኖረኛል ብለን እንዳታስብ። አግዳሚ ወንበር ነው ያለ። ጠጅ ቤት እየዋልክ ሰማይ ላይ ነጸብራቁ ዘሴም ነው የሚሆን። ጌታ ይባረክ። ሴትዮዋን ቤቷ በጣም ያምራል እና ፓስተር ቾ የቸርቼ አሸር ጽዳት ሰራተኛ እንዲህ ያማረ ቤት ካላትማ እኔ እንዴት ነው መሆን ብለው ሲሄዱ ጣራው ያላለቀ ቤት። የእውነቴን ነው የምላችሁ። አሁን ሰሞኑን ነው ያየኋቸው። ጣራው ያልተገጠመ ቤት፣ ጣራ የሌለው ቤት፣ ገና እየተሰራ ያለ ቤት። ከዛ ጌታ ሆይ ምንድነው ሲል እሷ በሰጠኋት ነገር ታማኝ ሆና የሰውንም ፊት ምንም ሳታይ ከእኔ ጋር ሰርታለች። ስለዚህ ይሄ ይገባታል። ሪዋርድድ። አንተ ገና ስራህን ስራ አለ። ይህን ጣራ መምታት ከፈለክ ኪንግደሙን ስራ አለ። ለመንግስቱ ለዚህ ዓለም የሚሆን ነገር ስራ። የምትኖሩት እዚህ ምድር ላይ ለማሸነፍ ብቻ አይደለም። ሰማይም ሄዳችሁ ዋጋ ለማግኘት ነው። በሰማይ ጳውሎስ ምን አለ? የክብር አክሊል ይጠብቀኛል። እንዴ አንዳንዱ መጣል ሊጠብቀው ይችላል እኮ ወንጌልን ለሌሎች ሰብኬ እኔ ግን የተጣልኩ እንዳሉ ወደ ውጭ የሚጣሉ አሉ አይደል? መጣልም አለ። በሰማይ ላይ አንዱ ክብር ከሌላው ክብር ምን ይላል? ይለያያል። ስለዚህ ኢየሱስ ምን አለ? በመንግስቴ ሾማችኋለሁ አላቸው። እነኛ የሚሾሙ አሉ። ጌታ ኢየሱስ የመጨረሻው ዋጋ ሪዋርድ ስለመከፈል ሲያወራ ምን ብሎ ነው የተናገረው? 5 10 2 1 ምናን ሰጥቷቸው ነግዶ ያተረፈውን ምን አለ? በ10 ከተማ ላይ ተሹማል። 2 ያተረፈውን በ5 አለው። ቋጥሮ ደግሞ ያለውን ክፉ መሆኔን ካወክ ለምን አልነገድክም ማለት? አምጡና ለዛኛው ስጡት ይጨመርለታል። 10 ላለው ብዙ ላለው ይጨመርለታል፣ ለሌለው ያለው እንኳን ምን ይላል? ይወሰድበት አለ። እንደዚህ ማለት ነው። የሰማይ ስርዓት እኮ ነው የሚነግረክ። የሰማይ ሂደት ነው የሚነግረክ። ከጎን ላለው ሰው ሪቫይቫል ትፈልጋለህ በለ። አየር ላይ የሚመጣ ሪቫይቫል የለም በለ። በወንድም ነው የሚመጣው በለ። ለወንድም ደግሞ በለ አንድ ጸጋ ይሰጠዋል። ለአንተ ሌላ ጸጋ፣ ለሷ ሌላ ጸጋ፣ ለሱ ሌላ ጸጋ። አንተ እኔን ትጠቅመኛለህ፣ እኔ አንተን እጠቅምሃለሁ፣ እሷ እሱን ትጠቅመዋለች። የእግዚአብሔርን መገለጥ በመሃላችን እናያለን። በሁሉ ላይ የሚገለጠው ግን አንዱ መንፈስ ነው። አንዱ የጠጣ ነው። አንዱ መንፈስ በሁሉ ላይ ይገለጣል። በአንዱ ፈውስ፣ በአንዱ ታምራት፣ በአንዱ ትንቢት፣ በአንዱ ማስተማር፣ በአንዱ ሐዋርያነት፣ በአንዱ ነብይነት፣ በአንዱ እንደዚህ ያለ በተለያየ ሰዎች ይገለጣል። እንጠቀማለን። ያን ጊዜ መሃላችን ፈውስ አለ። የፈውስ ፕሮግራም በየሳምንቱ እያደረግን ግን አንቀጥልም። we need a blessing። በረከት እንፈልጋለን። በምድር ላይ ስኬታማነት እንፈልጋለን። we need a teaching። ትምህርት እንፈልጋለን። ሙሉ ሰው ሆነን ማደግ አለብን። ማደግ ነፍሳችንም ያድጋል። አካላችን እየተፈወሰ ብቻ አንኖርም። we need a guidance። ትንቢት እንፈልጋለን። አቅጣጫ የሚሰጠን
ቀላሉን መንገድ እረፍት ያለበትን የተከፈተ ደጅ የሚነግረን ነብይ እንፈልጋለን። በቀላሉ ስራችንን የሚያሳልጥልን ሁሉንም ግን በየክፍላቸው ነው የምንፈልጋቸው። በተጠሩበት ጸጋ ነው የምንፈልጋቸው። ለራሳቸው አይደለም የተጠሩት፣ ለኛ ነው የተጠሩት። እኔ አስተማሪነት ቢሰጠኝ አንተን እንጂ ማስተምርህ እኮ ራሴን ብቻ አይደለም እኮ እኔም እየተማርኩ በውስጤ ጸጋው ያለፈ ግን ላንተ ነው ጸጋው የተሰጠኝ እንዳስተምርህ ብቁ እንዳረገ። አንተ ጋር የተሰጠ ዲሊቨራንስ መንፈስ ለኛ ነው የተሰጠን። ያንተማ ከአጋንንት ነፃ ነህ፣ አጋንንት እያስወጣክ ነው። የህዝቡን ከአጋንንት ነፃ እንድታስወጣው ነው የዲሊቨራንሱ ፓወር አንተ ላይ ያረፈው፣ ባንተ በኩል የመጣው። የተሰወሩ ስራቶችን፣ ቀንበሮችን፣ ኪዳኖችን የሰው ልጅ ወደ ፍጹምነት የክርስትና ሕይወት ልምምድ እንዳይገባ ሚከለክሉትን ኃይሎች እየመነጠርክ በቃ መነጠርክለት ማለት አሳደግከው አይደለም። ከአጋንንት ነው ነፃ ያወጣኸው። ሌላ ያስፈልገዋል ሚያሳድገው፣ ሰውየውን በክርስቶስ ብቁ ሚያረገው፣ ሚያቆመው፣ ሚያነሳው። ሌላ ደግሞ ያስፈልገዋል። ያም ብቻ አይደለም ተምሮ በቃ ኢን ክራይስት ሃሌሉያ ብቻ አይደለም የሚለው የተማረውን አፕላይ እንዲያደርግ ትንቢት ሚነግረው መስመር ሚያሳየው ያስፈልገዋል። ደግሞ እንዲያመልክ ጌታን እንዲፈራ እንዲወድ የሚያደርግ ዘማሪ ደግሞ ያስፈልገዋል። አምልኮ የሚመራው ሚያጸልየው ደግሞ ያስፈልገዋል። ስለተማረ ጸሎት ይችላል ማለት አይደለም። we need everybody። ኢየሱስ ጌታ ነው። ሁሉ ያስፈልገናል። ከጎን ላለው ሰው ሁሉ ያስፈልገኛል በል። ሙሉ ለመሆን በለ፣ በክርስቶስ ጸጋ በለ ለመገልገል ሁሉ ያስፈልገኛል። አንተ ውስጥ ያለው የክርስቶስ ጸጋ ያስፈልገኛል። ክርስቶስ ጸጋውን እንዲሰጠኝ ያስፈልገኛል። ክርስቶስ ዝም ብሎ ባየር ላይ አይረዳኝም። የሰጠኝን አንዷን ጸጋ በቃ ሙሉ ታረጋለች አይለኝም። ክርስቶስ ለአንተ ደግሞ ስለኔ ጸጋ ሰጥቷል። የክርስቶስ ሙሉነት በሕይወቴ ይሆን ዘንድ ሁሉ ያስፈልገኛል። ይህንም መርም አይከተሉ ይጠፋሉ። ምንም ጥያቄ የለው። ለጊዜው በሰው አይምሮ ውስጥ በሰው አይምሮ ባሉት እነኚህ ስኬት ወይንም ጥቅም ተብለው የሚጠሩት ሰይጣናዊ ጥበብ ማለት ነው። gain is godliness ማግኘት ምናዊ ነው? እግዚአብሔራዊነት ነው የሚል ኃጢአት እኮ ነው ጎበዝ። ያውም እንደው ጠንከር ካረገ ሪል ኃጢአት የሚሆነው እሱ ነው። መኖሪያቸውን የተዉትን አረለ ተፈጥሯቸውን የጣሉትን ኃጢአት ላደረጉት መላእክት እስከ ፍርድ ቀን በጨለማ ሰንሰለት ጣላቸው። ምንድነው የመላእክቱ ኃጢአት? መኖሪያቸውን ተዉ፣ ኔቸራቸውን ጣሉ። ወደ ላይ ተወጣላችሁ ተባሉ። በመላእክት ዓለም ስልጣን ምናምን ብለው ተዘረጉ። ይሄ ነው ዳሲን በቃ ያ ነው ኃጢአት የሆነባቸው። እና ሌላ ምን ኃጢአት ሰሩ? ጠጅ ጠጡ፣ አመነዘሩ፣ ገደሉ። ምን አረጉ? መኖሪያቸውን ነው የተዉት። የተሰጣቸውን ኦፊስ፣ የተሰጣቸውን ላይፍ፣ የተሰጣቸውን ፕሪንሲፕል እሱን ነው የተዉት። መላእክት ጋር ኃጢአት እሱ ነው። እግዚአብሔር በሰጣቸው ፖዚሽን። እሺ ሰይጣን እንዴት ሆነ? አንተም በልብህ እንደዚህ አሰብ እንዴ? ስታዩት እኮ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀ? እንዴት ነው አወዳደቀ? የውድቀት ምክንያት ምንድነው? እንድትወድቅ ያደረገ? ምንድነው? እንድትጣል ያደረገ? የተሳሳተ ግምት ገመትክ። የተሰጠህን መሆን ስትችል ያልተሰጠህን ከተሰጠህ ሰክሰስ የተነሳ ያልተሰጠህን ነኝ አልክ። ዊሊያም ብሪያም እንዴት ሳተ? ዊሊያም ብሪያም የጻድቅ ብርሃን እንደዚህ ላዩ ላይ የበራበት በጣም የሚገርም ሰው እንዴት በመኪና አደጋ ሞተ? እንዴት ፌል አረገ?
ያንን ልጅ ታሪክ ልጨርስላችሁ። እኛ ቸርች የነበር አረሳውት እና ይሄ ልጅ እጮኛው ለካ እሷ ትነግረው ጀምሯል። ዘላለም ምን ስለሆነ ነው የሚመራክ? አንተ ታስተምራለህ፣ ትችላለህ። ሲጀመር እኮ የልጁ ትምህርቶች ከኔ ነው የመጡት። ምክንያቱም እኔ ጥሪ ነው ያለኝ አንተን የማስነሳት። ስለዚህ አንተን ለማስነሳት እኔ ጥበብ ተሰጥቶኛል። አንተ ከኔ ሰምተህ አንተ ደግሞ የማስተማር ኦፊስ ውስጥ ገብተህ እያስተማርክ ነው። እኔ ግን ኢንላይት ማድረግ ተሰጥቶኛል። በትውልድ ውስጥ አዲስ አጀንዳ ማምጣት ተሰጥቶኛል። የግድ እንዳንተ አይደለሁኝም። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ በመጥቀስ አይደለም። አንዳንድ ጊዜ እኮ ማመጣቸው ሐሳቦች መጽሐፍ ቅዱስ ላይ ያሉ ወይ ብዬ ራሴ ማለት ነው የመጣልኝን ሐሳብ ስፈልግ ነው ማገኘው፣ ሳጠና ነው ማገኘው። ለምን? ብርሃኑ ከውስጥ ይጀምራል፣ ከውስጥ ይነሳል። እንደዚህ አይነት ቃል አለ እንዴ ብለህ ፈልገህ እንድታገኝ የሚያደርግ ያንን ማይታየውን ማን ይሰጣል? ጸጋ ከሌለ ጸጋው የሚሰጥ እንደሱ አይነቱን ነው። ጸጋው የሚሰጥ ፌቨር እንደሱ አይነቱን ነው። ማን ብራዘር ነብይ ሆነ ማን ይገልጥልሃል? ማይታይ ዓለም ውስጥ ያለውን ጸጋው ከሌለ እኔ ቆሜ እኮ ባርኬ ጸልዬ አስተምሬ እጄን ጭኜ ካየው አይቼ ተናግሬ ሄዳለሁ። አንተ ግን እንደ ቆምክ ታያለህ፣ እንትን ትላለህ። ማንም አያየውም እኮ። እሷ አንተ ብቻ ውስጥ ያለችው የምትሰራዋ ጸጋ ማን ይሰጣል? እሱ ነው እኮ ግሬስ። ማን መገለጥ ይሰጣል? ማን ጥበብ ስትራቴጂ ይሰጣል? ማን ትውልድን የሚቃኝ አገራዊ ማይንድና ልብ ማን ይሰጣል? ብድግ ብለህ በግለሰብነት አታገኙ። በአንድ የሆነ ጸጋ አጋንም በማውጣት ጎበዝ የሆኑ ሰዎች እዚህ ሀገር አሉ። ጥበብ የምትባል ነገር ባጠገባቸው ያላለፈች፣ ትውልድ መምራት ስትራቴጂ ማውጣት የሚል ነገር በፍጹም የሌላቸው፣ ነገር ግን አጋንንት ጉባኤያቸው ውስጥ ፊዚካሊ አይቆምም፣ ሊቆም አይችልም። they have power። እነሱን አምጥታ አጋንንት ስለወጡ መሪ ብታረጋቸው ማለቃችን እዛው ስታክ አድርገን ነው የምንቀረው። የለማ ይሄ ከማይታየው ዓለም የምትገልጠው እሱ ነው ጸጋ። እዚህ ዓለም ላይ አለ ተብሎ በእጅ ማውጣትና በምናምን ሹመት በሰው የሚሰጥ እሱ አይደለም ጸጋ። እዚህ ውስጥ አለ ሌላ ማረግ ማይችለው፣ አንተ ራሱ እንዴት እንዳረከው ማታውቀው፣ ግን ያደገብህ በውስጥ ማኒፌስት እያረገ ያለ እየተገለጠ እየሰራብህ ያለ አለ። ወንድምህም እንደሱ ነው። እሱም ሲያስተምር እንደዛው ነው። አጋንንት የምታወጣው ሰውዬ ካንተ በፊት ቆሞ አስተማሪው አውርቶ አስተምሮ የሰማይ መገለጥ አምጥቶ ያላየውን አጋንንት ገና እንደቆምክ አታውቅም እንዴት እንዳየው። ቀንዱን ታየዋል። ውጣ ስትለው ይወጣል። ያኛው ውጣ አይታየውም፣ ውጣ አይልም። ለምን አላየም እንዳትለይ፣ ለምን እንደዚህ ማየት አልቻለም፣ ለምን እንዲህ አልሆነም? ኖ እሱ ደግሞ ሌላ ፓርት አለው፣ ሰው የሌለው ከሰው ያልሆነ ከራሱም ያልሆነ የሆነ አይነት የሚመጣበት ደግሞ የሆነ ነገር አለ። እሱ ደግሞ ሲያደርገው የሆነ ነገር የሚፈጠር ጸጋ እሱ ነው። ግን አምናለሁ መጀመሪያ በአሰራሩ እምነት አለክ ወይ? አንደኛ ቆሮንቶስ ምዕራፍ 12 ላይ እንሂድና በደንብ አይናችን ይከፈት። ከጎን ላለው ሰው መፈወስ ከፈለክ በለ፣ የፈውስ ስጦታ ያለን ሰው እመን በለ፣ ተቀበል በለ፣ አክብር በለ፣ መባረክ ከፈለክ በለ፣ ቃሉ ሚጸናለትን በለ፣ ሊባርክ ስልጣን ያለውን አባትን ተቀበል በለ። ሶርስ ነው። በቃ ከሱ ይወርዳል። መንፈሳዊ አባት ያስፈልጋል።
ግዴታ ነው። ፈውስ ያስፈልጋል፣ ግዴታ ነው። አቅጣጫ 2018 ዝም ብላችሁ ከተቀመጣችሁ ምን እንደሚከሰት መስከረም ላይ አታውቁ። ነብይ ካገኘ ግን መስከረምንም ጥቅምትንም ህዳርንም ይነግራል። ስለዚህ በግምት አትኖርም። ሊሆን ያለውን ነገር ይነግራል። ሙሉ ነው የምትሆነው። አንተ አታይማ። ስለሰማው ትንቢት ኑሮ ይቀላል፣ ረፍት ይመጣል። በቃ እኔ ትንቢት ብቻ ነው የምፈልግም አይባል። የነገረ ትንቢት ውስጥ ገብተ መቆም ማትችል ልፍስፍስ አጥንት እንትን ከሆነ ሽባ ከሆነ እንዴት አድርገህ ትራመዳለህ እዛ ገብተ? ስለዚህ ደግሞ ያ ይሆን ዘንድ ጸሎት ያስፈልጋል፣ መማር ያስፈልጋል። ምትቆምበት፣ ምትጠነክርበት፣ ምትጸናበት ነገር ደግሞ ያስፈልጋል። ይህ ሁሉ አካል እግዚአብሔር የሰጠህ አንተን ለመጥቀም ነው፣ ሙሉ ለማድረግ። ኢየሱስ ጌታ ነው። ቁጥር 4 እንግዲህ ስሙኝ። እስካሁን አየር ላይ ነው ያብራራውላችሁ። የዛ ልጅ ታሪክ ልጨርሰላችሁ። ትዝ አለኝ ወይ ጌታ እንዳልናገረው ፈልጓል መሰለኝ። በቃ ይቅርባችሁ። ሰው አትስሙ ነው በቃ በጠቀሉ መልእክቴ። ሰው አትስሙ ነው። ሰዎች የሚያውቁት ሰውነታቸውን ነው። አንዳንዱ ያስተዳደግ ችግር አለበት። ያስተዳደግ ማለት የሚያድግበት ቤተሰብ፣ የሚያድግበት ማህበረሰብ ገዢ አናት ላይ ካልቆምክ የሚል ማህበረሰብ ይሆናል። ከዛ መጥቶ እዚህ እንትን ሲል እስከ መቼ ለዚህ ሰው የምንገዛ ይላል። እንዴት ነው ማትገዛው? ትገዛለህ እንጂ። 100 ንጉስ የለም፣ አንድ ንጉስ ነው የሚኖረው። ንጉስን ንጉስ ያደረገው ደግሞ ካንተ ቀድሞ ወንበሩ ላይ ስለተቀመጠ አይደለም፣ መምራት የሚችል ልብና ጥበብ ኃይል ስላለው ነው። እና ልጅቷ የመጣችበት አካባቢም ጥሩ አይደለም፣ ባህሉ ጥሩ አይደለም። እና ታጠነጥነዋለች ይላል። ከዛ እኔ መጨረሻ አስቀምጬ ነገርኩት። አንተ እሷን ሰምተህ እንዴት እንዲህ ትሆናለህ? ምን ሆነሃል? የሚገርማችሁ ነገር ማለት ነው HIV ያለባት አልነገረችው። ለቸርች ሳይናገር ገባና አብሮ መኖር ጀመረ። ሳይናገር ለምን? እያዘጋጀችው የነበረው እንዳይፈራ፣ እንዳይገዛ፣ እንዳያምን አባቴ ብሎ ምና እንደሱ ነው እያዘጋጀችው የነበረው። ላስትሊ አገባት ተባለ። እኔ ብዙም አላውቃትም። እኔ ብዙም ሰዎች እንደዚህ በቅርበት ያሉ ሰዎች ካልሆነ ቸርች ውስጥ አያቸዋለሁ እንጂ አላውቅም። እና አንደኛው ልጅ የሚቀርባት ልጅ እኛ መሃል ያለ እየሮጠ መጣ እኔ ጋር። አፖስትል አለኝ እከሌ አገባ ተባለ። አዎ አገባ ብለዋል። እኔ እንጃ አልኩት። ምክንያቱም ለቸርች አላሳወቀም። ልጅቷን እኔ ያማከርኳን ነበር HIV ያለባት። አወሾክድ በጣም ነው የደነገጥኩት። ጠራሁት፣ አወራን። ከዛ እንዲህ ግትርነቱ አለቀቀው። በቃ እንግዲህ በመረጥከው መንገድ መሄድ ትችላለህ ብዬው ወጣ ከቸርች። ከዛ ታመመ። ለምን ችግር የለውም በእምነት ምናምን ብትልም ልክ ሐኪም መጥቶ ካንሰር አለበት ሲል የሆነ ነገር ይመታል። እና ልጁ HIV አለበት ተብሎ ልክ ሲያውቀው ማለት ተመርምሮ ይሁን ምን ገና ሲያውቀው ስኳር ያዘው።
በጣም ወፍራም ነበር። ኢሚዲየትሊ እከሌ ነው ብሎ ይነግረዋል። ልንገርህ ስሙ ወፍራም የነበረ ልጅ ወርዶ 50 ቤት ገባ ኪሎ። ምንድነው ሲባል ስኳር ምናምን ግን አይደለም። በቃ ሰምቲንግ ሲመታብህ ተመታ ነው። እንዳይመታብህ ደግሞ እግዚአብሔር ከለላ አይደል የሚሰጥ አባት ነው የሚሰጥ። ከጎን ላለው ሰው እግዚአብሔር እረኛ ነው በለ። ፓስተርን ካልተቀበልክ በለ እግዚአብሔር እረኛህ መቼም አይሆንም በለ። ንገረው እግዚአብሔር አባት ነው በለ። አባትህን ካልተቀበልክ በለ መቼም አባትህ አይሆንም በለ። እግዚአብሔር ፈዋሽ ነው በለ። ፈውስ ያለውን ሰው ካልተቀበልክ በለ መቼም አይፈውስህም በለ። ውሸት ነው። ይህን አልተናገርኩም። ባለፈው 1 ወር ስንማር እንደዚህ ብዬ አልነገርኳችሁም፣ ግን አልነገርኩም። እግዚአብሔር ለዓለም ራሱን የሚገልጥበት ወይ የለውም። እግዚአብሔር ራሱን የሚገልጠው በቸርች ውስጥ ነው አላልኩም? ፍቅሩን በምን ውስጥ ገለጠ? በቸርች ውስጥ። እሺ እግዚአብሔር አፍቃሪሽ ነው እና ይነካሻል? አይነካሽም። the gospel is the love ወንጌል ነው ፍቅሩ። ስለዚህ ቸርችም ላንተ ፍቅሩን መስበክ አለባት። ፍቅር የሆነ እግዚአብሔር በመስቀል ላይ ሞቶልህ፣ ፍቅር ግን አንተ ጋር አልደረሰም። ፍቅር አንተ ጋር እንዲደርስ ወንጌል አንተ ጋር መድረስ አለበት። ምን ቆይ እረኛ ነው የምትሉት እግዚአብሔር እኔ ውስጥ አለ። ነብይ ነው የምትሉት ዘመንን በአይኑ ያያል። ሰው በአይኑ ያልመጣ ዘመን አያይም። ያልመጣ ዘመን ያያል የምትሉት እግዚአብሔር ያሬድ ውስጥ አለ አለ። በቃ እግዚአብሔር ነው ያለው ከሌ ውስጥ። የሚረባን የማስተምር በምትሄድበት መንገድ የምመራ እኔ ነኝ ያለ እግዚአብሔር አስተማሪ ዳኒ ውስጥ አለ። ያስተምራል። ቀንበርን ከላይ እሰብራለሁ አለ እንጂ ይሰብሩልሃል ብሏል። ግን ማን ነው የሚሰብረው? እግዚአብሔርን ወክሎ የተቀባው በዛ ጉዳይ የተቀባው ሰው ይሰብርልሃል። ሰብራለሁ ያለውን የሚያረግልህ ሰምበዲ አካል ያስፈልግሃል። እመን ብራዘር። ማይጠቅመንም መንገድ ለምን እንሄዳለን? በማይጠቅመን ሰዋዊ ሲስተም ለምን እንሄዳለን? እና ምክሯም አልሰራ። ውጣና ቸርች ክፈት፣ ውጣና ራስህ አስተምር፣ ውጣና ይቀበሉሃል፣ ውጣና እንደዚህ አልሆነም። ታመመ፣ ከዛ እንዲህ አለ፣ ተጣላ ከሷም ጋር ከቸርችም ወጣ፣ ተሰቃየ። በቃ የሆነ መጽሐፍ ጽፋለሁ 7 ስፒሪት የሚል ምናምን ብሎ በቃ በጣም ጣረ። መጨረሻ ላይ ሞተ። አየ እግዚአብሔር ፕሮቴክሽን ያስቀመጠ ቦታ አለ። ጎበዝ አስተማሪ ስለሆንክ መጽሐፍ ቅዱስ ከዚህ ይዛ ስለምጠቅስ ፕሮቴክትድ ነህ ማለት አይደል። that's why he give you a covenant ኪዳን የሚሰጥ ለዛ ኪዳን አለው። በኪዳኑ ስር ነው ነገሮች ኦፕሬት የሚያደርጉት። ከኪዳኑ ስትወጣ አይታወቅም ምን እንደሚገጥም አይታወቅም። ለምን? የሆነ ቀዳዳ አለ ማለት ነው። ሰንበዲ ነበር የሸፈነልህ። የሰንበዲ እንትን ነው የጋረደው። መንፈሳዊ ነገር ኖርማል አይምሰላችሁ። ቁጥር 4 አሁን በደንብ አስተውላችሁ ስሙ። ሚስቶች ግን ብታርፉ ጥሩ ነው። የምሬን ነው የምላችሁ። ብታርፉ ጥሩ ነው። እዚህ የፓስተሮች ሚስቶች የሆናችሁ ባሎች የሆናችሁ
ጓደኞች የሆናችሁ አገልጋይ ስርስር የምትሉ ሰዎችን ወደ ተሳሳተ መንገድ የመምራት እንትን ያላችሁ አክሰስ ያላችሁ ሰውየው ላይ ማለት ነው። ለማውራትም ለመምከርም ለመናገርም ጆሮ ድንገት ሊሰጣችሁ የሚችል ሰዎች ተጠንቀቁ። ኃላፊነቱ እናንተም እጅ ነው ያለው። አሁን እቺ ልጅ ሄዳ መጨረሻ ላይ የምትሆነው እንዲህ ዲመን የተጠቀመባት በህይወት ዋጋ እስኪከፍል ድረስ አስኬደችው። ወዳው ነው ፈልጋው ነው ማገባት ነገር ውስጥ በቃ ትዳሯን ከሆነ ትዳሯን መምራት ነው። ማገባት ነገር ውስጥ እየገባች አንተም ተቀብተሃል እሱም ተቀብተው አንተም እንዲህ ነህ ከሌም እንዲህ ነው ኮሚኒዝም ምናምን እያለች መምከር አይቻልም። ማታውቀው ነገር መናገር አትችልም። አንተ አይምሮ ላይ ነው በቃ ሆሆ የምትባባል። መንፈሳዊ ዓለም ላይ ያ ሆሆ ላይኖር ይችላል። ተጠንቀቁ። በሕያው እግዚአብሔር ፊት ነው የምላችሁ የኔ ሚስት ትለያለች አይደለ ቤቢ? ትለያለች። በምን እንደምትለይ ታውቃለህ? ሕያው እግዚአብሔርን ነው የምላችሁ። ማንንም ሰው በቸርች ጉዳይ ፌቨር እንዲደረግም ፌቨርም ሆኖ እንዲቆጠር አታረግም። እኔ ጋር መጣ ስለማንም ሰው በደግም በክፉም እስከ ዛሬ አውርታ አታውቅም። እኔ ቤት እየኖሩ አገልጋዮቹ የሷንም ስም የኔንም ስም ከቤት ወደ ውጭ እያጠፉ ለአንድ ደቂቃ አስተያየት ሰጣ አታውቅም። የእውነት በሕያው እግዚአብሔር ፊት ነው የምላችሁ። እኔም አልሰማም ሲጀመር። እኔም ፐርሰናሊ እንደዚህ እከሌ እኮ እንዲህ አይነት ነው ነብይ ነው እንዲህ ወሬ ሰምቻለሁ ምናምን ብላ ብትለኝ አልሰማም። ግን እንደሱም ብቻ ሳይሆን ለአንድ ቀን 17 ዓመት ስንኖር ለአንድ ቀን በቸርች ጉዳይ በሆኑ ሰዎች አጀንዳ እከሌ የሚባለው ሰውዬ እንዲህ ነው እንዲህ ያለው ወይ ፌቨር ይደረግለት እከሌ እኮ እንዲህ ብታረገው ጥሩ ነው ብላ ለአንድ ቀን አስተያየት ሰጥታ አንዳንዱ አስተያየት ይሰጣል ብቻ ሳይሆን ቸርችን ይሰነጥቀዋል። ሚስቱን የከሌ አይን ደብሮኛል አባረው ትባላለ። እቤት እኮ ጆከር ለማውራው እኮ እቤት እኔ አውቃለሁ። እኔ እኮ የቪዥነሪ መሪ ነኝ። በጣም ብዙ ቸርቾች አውቃለሁ። አንዳንድ ቸርቾች ሚስቶቻቸው ካልተደሰቱ ቸርች ውስጥ መቀጠል ማችልበት ሲቹዌሽን አለ እኮ ማችልበት። እግዚአብሔር ሲረዳ ነው። እና ሚስቶች ረፉ። ለምንድነው ዘላለም የማይበጠበጠው ስትል እኮ በቃ ሚስቴ ሰላማዊ ናት። ለምንድነው እኔ የምበጠበጠው ስትል ሚስት ጸበኛ ናት። ለምንድነው ዘላለም የማይበጠበጠው? በቃ ስራውን ነው የሚቀጥለው ዘላለም። የተቀበለውን ከማድረግ ከዓላማ ውጭ አይቆምም። መካሪዎቼ ብዙ ቢሆኑም አልሰማቸው። ከመርሁ ውጪ ሲሆን አልሰማቸው። እግዚአብሔር በሚሰጠኝ መር ላይ ነው የሚሄደው። ስለዚህ ነው ማልበጠበጠው እንጂ ስንት መካሪ አለ። ደግሞ እዚህ ላይ የደረስኩት በአንዴ አይደለም። 30 ዓመት ሲሄድ የሆኑ ጊዜዎች ላይ አሳስተውኛል። የሰውን ኢሜጅ እየመጡ ፊቴ ያበላሹ። ከዛ እኔ እንዲህ ነው ያልከው ብዬ ተናድጄ አንድ ጊዜ ምን ተፈጠረ መሰላችሁ? እኔ ለልጆቼ ነው መልካም ነገር ማረግ ከቻልኩ ማረገው እና ለልጄ ጥሩ ትምህርት ቤት አስገባሁት እና አንደኛው ቤት ሚኖር እኛ ጋር ሚኖር አበላዋለሁ። ሌላ ልጅ እንደማለት ነው። ቸርች የምትከፍለውን ደሞዝ
ሲወጣ ሲገባ እንኳን ቤቢ ናት ትራንስፖርት ልትሄድ ነው እንካ ምናምን ተብሎ ነው ከቤት ልክ እንደ ልጅ ነው የሚኖረው። እኔ ውጭ ሀገር ሄጄ ለነሱም ነው ልብስ ማመጣ ቤቴ የሚኖሩ አገልጋዮች ነበሩ። እና ቸርች አካባቢ የሆነ ወሬ ሰማሁኝ። እዚህ ገነት ሆቴል ነበር ያኔ እዚህ አፍሪካ ዩኒየን ገና ቤን መወለዱ ነው እና ትምህርት ቤት ሊገባ ነው የመጀመሪያው ትምህርት ቤት። ያኔ እኮ 4000 3000 አይሞላም እኮ የትምህርት ቤት ክፍያው። ያሁኑም ቢሰማ ባናቱ ይተከል ነበር። እርግጥ የቸርች ደሞዛችንም ያን ያህል አልነበረም። 100 ቤቶች ነው ደሞዛችንም የነበረው። ግን ምን ቸርች አካባቢ ወሬ ምን ሰማው? ያንተ ያመት ደሞዝ የሱ የልጁ የትምህርት ቤት ነው ምናምን ሚል ወሬ ሰማው። እከሌ የወተት የላት እነሱ እንዲላል። በዚህ ወሬ ከተናክሎ በጣም ቅን የሆኑ ልጆች ተሰናክለው ከቸርች ይቀርባሉ። እስካሁንም የለውም ከኛ ጋር ያ ወሬ በነበረበት ጊዜ። ለምን? ከቤት ስለወጣ ማለት ነው ወሬ። ጎበዝ ሰዎች ይሄንን ያወሩትም የሉም። አሁን ግን ጥፋት ነው የሚያመጣው። አብሮክ እየኖረ እየበላ እየጠጣ እየኖረ ያን ሰሞን የነበረው ወሬ የቤት ስለሆነ ማለት ነው። 6 አይነት ነው ራት የሚበላው። ራሱ እኮ ነው የሚበላው። እርግጥ እኔ ቤት ስትመጣ አንድ አይነት ምግብ አትበላም። ለምን? አንተ ያደግበት ቤት ሽሮ ከተሰራ በቃ ሽሮ ነው ያለ። ሽሮውም አልጫ ላይ ኖረው ይችላል። ሽሮ ሆኖ እርግጥ እኔ የሚያደግኩበት ቤት እንደዛው ነው የነበረው። አሁን ግን እኔ ቤት እንደሱ አይደለም። አይሆንም። ስታንዳርድም ይባላል። ጅማ እያለን አንድ የጅማ ልጅ የኛ ኩያ ጓደኛችን አዲስ አበባ መጣ እና እንትን ሆቴል ባለቤት ልጆች ጋር ነው የመጣው። ያኔ 4 ስታር ሆቴል ያላቸው ልጅ ነን እኮ አገልጋይም አይደለም። ክረምት አጎቱ ስለሆነ ክረምቱን መጥቶ ነው እዛ። ከዛ ባልና ሚስት ውጭ ሀገር ሄደዋል። 3 ልጆች እዛ አሉ። እሱ 4ኛ ገብቶ ነው የሚኖረው። ምን ቢሆን ጥሩ ነው? እናትና አባት ከአሜሪካ ሲደውሉ ልጆች ይነጫነጫሉ። ለምን? እናንተ ስለሌላችሁ ሰራተኞቹ ምግብ አይሰሩልንም ብለው ሲደወል ይናገራሉ። ምግብ አይሰራልንም ምናምን ይላሉ ማለት ነው። ይሄኛውስ ከጅማ የመጣው ይሄኛው ደግሞ ቡፌ ሆኖበት ድሎት ገሎታል። ጆክ አይደለም ማወራ፣ ቡፌ ሆኖበት ማለት ነው። ለምን? የሚቀርበው 6 አይነት ነው። 6 አይነት ሲቀርብ ለዚህኛው ቡፌ ነው። ለነኛ ደግሞ 4 ስታር ሆቴል ላለው አባትና እናት ላለው መርጦ እንዲህ ብሎ ለሚበላው ግን ቡፌ አይደለም። ማሚ ስለሌለች ምግብ አይሰራም ነው የሚሉት። ከጎን ላለው ሰው እድገት የሚባል ነገር አለ፣ ስታንዳርድ የሚባል ነገር አለ። ወደዛ እንድገባ ነው እየተጠራ ያለ። ለልጅም ያው ሽሮ ልታወርስ ነው። አልጫ በዚህ ቀይ በዚህ አድርገህ ማደግ አለብህ እኮ። ለጤና ሚስማማ ምግብ ተብሎ መበላት አለበት እኮ። አሁን እኔ ዶሮ ወጥ አልበላም። ጠቅላይ ሚኒስትሩ መጡና እስከ ዛሬ ሽንኩርት እንጂ ዶሮ አልበላችሁም አሉ። ከዛ ሰው ተነጫነጨ። ውሸት ነው። ለምንድን ነው ዶሮ ወጥ ማትበላው ብትለኝ፣ ሽንኩርት ነው የምትበላው። ሽንኩርት ምንድን ነው ስሙ? መረቅ ተብሎ ምኑ ነው የሚሰጠቅ? ሌላ ነገር አለው ውስጡ? ፍራፍሬ አለው፣ ድንች አለው፣
የለውም እኮ ሽንኩርቱ ነው የሚሰጠ። በቂቤ በምናምን ድብን ያለ ሽንኩርት ይሰጣል። ጠርገህ ትበላለህ። ፈስህን ማን ይችላል? ውሸቴን ነው። ዶሮዋ ያቺ ከቤተሰብ ምደርሳ አንዷ እግር ወይ አንዷ ክንፍ ምናምን ናት። እና ዶሮ በልታል። ሂድና አፍሪካ ሀገር ሩዝ ውስጥ ዶሮ፣ ገንፎ ውስጥ ዶሮ ችክኑ ይበላል። ማናቸው አሉ 12 ብልት ያረጉት እኮ ማናቸው? ተዋበች ናቸው። ምን ተዋ? አንተ ነህ የነገርከኝ። ኃላፊነቱን ለሱ ውሰዱ። ምን ተዋብ ናት 12 ብልት ያለችው እንጂ ለምን እንደ በግ ስጋ ከትፋት አትሰራም? ዶሮ ለምን አትሰራም? ከምን ተዋብ በፊት ዶሮ እንዴት ነበር? እኛ ሀገር ስለ ባህል እያስተማርኩ ስናገር ሰምቶ ነው። ባህል ማለት ከሰማይ የወረደ ጉዳይ ማይነኬ ምናምን አይደለም። ባህል ማለት አባቶች ይኖሩበት የነበረው የኑሮ ስታይል ማለት። ዶሮን እንዲህ ይሰሩ ነበር። አሁን ደግሞ ሂድና እንትን ሞያ ስትማር ዶሮ ተከትፋ ትሰራለች፣ ተጠባብሳ ትመጣላለች። ከረሜላ ተፈጭቶ እንደገና ተድቦልቡሎ በዱቄት እንትን ይመጣላል ዶሮ። በቃ ሌላ ነው ታሪኩ። ስለዚህ የግድ 12ቱም ጥሩ ነው። አባወራው ፈረሰኛውን ስለሚበላ ማለት ግን ከሰማይ የወረደ የለም። አይምሮውን አስፋ፣ አይምሮውን አስፈተ ኑር። ቁጥር 4 ሴቶች ግን ረፉ ብለህ ትመለሳለህ። እሺ ቁጥር 4 የጸጋ በደንብ ቃሉን ይውጥ። እኔ እኮ እንድታምኑ የምፈልገው ዛሬ በሚቀጥሉትም ቀናት ማስተምር እንደ አካል ስለተሰበሰብክ ነው ምነግርህ። ሪቫይቫል እንፈልጋለን። ተቀበላቸው። እዚህም ያላችሁ መሪዎች ተቀበሉ። አብረዋችሁ ያሉ ሰዎች ጸጋ አለባቸው። እግዚአብሔር አካል አድርጎ ነው እነሱን የሰጣቸው። ሂድ ከዚህ ግባ ውጣ ብለህ የምትኖረው አይደለም። ያለ እነሱ አይሳካልህም፣ አይሆንም። አንተ ሁሉ በሁሉ አይደለህም። የግድ ሙሉ መሆን አለብህ። 5ቱ ጸጋዎች ድንገት ቤተ ክርስቲያናችን ኤክስፕሎድ ቢያረግ ከዚህ ስንመለስ ሰለሞን 1000 ብትደርስ በቃ ብለህ የነብይ ቸርች ልታረገው ነው? በሳምንት 2 አጋንንት እያወጣ ትንቢት እየተናገርክ ልቀጥል? አይደለም። አስተማሪ ያስፈልጋል። 5ቱ ጸጋን ማመን አለብህ። እንደ ቸርች ኦርጋናይዝ መሆን ያስፈልጋል። እሱን ስቴጅ ጣሉ። ይሄ ፓስተራል በቃ ንቃርጌ ይዤ ሌላውን ሌላ ግሬስ ረዳት እንኳን ሲላክ የምትደባደቡትን አቁሙ። በቃ ማንም ሰው ይምጣ ፓርትነርክ ነው፣ ይጠቅምሃል። ግሬስ አለ ውስጡ ብቃት አለ፣ ይረዳሃል። ጥሩ ማኔጅመንት ያስፈልጋል። እዚህ አዲስ አበባ እየለወጥን ነው። የሚቀጥለው ዓመት የሚሰራው የሚደረገው ነገር ቲሞች እያቋቋምን ነው። ከላይ ሆኖ ነገሮችን ተከታትሎ የሚሰራ ኤክስተርናል ወች የሚያረግ ቲም ኦርጋናይዝ አድርገናል። በቀደም ስንቀባቸው ነበራችሁ እንድታዩ ብዬ ነው። እነሱ ናቸው ይህንን የሰሩት። ይህን ህንፃውን ብትለኝ አሁን ጉባኤውን፣ ነገሩን፣ ሲስተሙን እየሰሩ ያሉት እኔ አይቼክ ተናድጄ ከመሄድ በቀር ምንም አለለም። ጠጋ ብለው ምንድነው ዕቃው እንዴት ነው የሚሰራው ምናምን ብለው አሁን ሚዲያውን ለመለወጥ እየሄዱ ነው። ከትንሽ ጊዜ በኋላ ሚዲያ ሲለወጥ ታያላችሁ ስለሚሰሩት። እኔስ ሂድ ከዚህ በቃ ብዬ ከማባረር በላይ አቅም የለኝም። ለምን ስልጣኔ ይሄ ነው። በቃ ስልጣኔ እሺ ተማር እልሃለሁ፣ ተስተካከል እልሃለሁ፣ ምናምን እልሃለሁ። የሆነ ምክንያት እየሰጠስተ ዝጉት ሰበን ስፒሪትን ብዬ ዘጋዋለሁ። አለቀ። ምክንያቱም ካራክተርህም ነገርህም አያስኬደኝም።
እነኚህ ሰዎች ግን ቀረብ ብለው ይይዙሃል። ቀረብ ብለው ምንድነው የጎደለ ዕቃውን ያመጣሉ። ምንድን ስልጠና ያስመጣሉ። ሰው ያሰለጥኑሃል። እንዲህ ይሉሃል። ለማን ነው ያቀለሉ ያሉ? ለኔ ነው፣ ለመሪው በክፍላቸው የተሻለን ነገር በመስራት ያለ ሰው ምንም መሆን እንደማትችሉ በአካሉ ወቁ። ብልት ነህ እንጂ አካል አይደለም። ስለዚህ ብልቶች ያስፈልጉሃል የግድ። እና የመጀመሪያውን ይሄ ማይንድ ሴታችሁን፣ አካሄዱን፣ ነገሩን፣ ሲስተሙን መቀየር አለባችሁ። የምትቀይሩት በማመንና በማወቅ ራስህን ለሌላው በማካፈል ከሌላው እንደምትካፈል በማወቅ። የግል ንብረት አይደለም አጠንጥነ አንተ ላይ የምትጨርሰው አይደለም። የጸጋ ስጦታ ልዩ ልዩ ነው። ልዩ ልዩ ነው። ልዩ ልዩ ነው። በቃ ይሄን ነው ቃሉ ይላል። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። ቀጥሎ አሁን አገልግሎት ልዩ ልዩ ነው። ጌታ ግን አንድ ነው። አሰራር ልዩ ልዩ ነው። አሰራር ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። በተለያየ አሰራር ይመጣል። በተለያየ ጸጋ ስጦታ ይመጣል። በተለያየ አገልግሎት ይመጣል። ሁሉም በሁሉ የሚያደርገው እግዚአብሔር ግን አንድ ነው። የሁሉም አገልግሎት መቋጠሪያ የሆነው የሁሉ ጌታ የሆነው ጌታ ግን አንድ ነው። ጸጋ በውስጥ ሊገላለጥ ይችላል። የሁሉንም ጸጋ የሚያድለውም የሚገለጠውም ግን አንድ ጊዜ 3 ሰዎች ከኦርቶዶክስ ታድሶ ወጡና እቤታቸው ይጸልያሉ። በጣም ተጽዕኖ ያላቸው እዚህ ከተማ ላይ በጣም የሚታወቁ በጣም ተጽዕኖ ያላቸው ልጆች ናቸው። 3 ናቸው። በስራቸው ሌሎቹ አሉ። 3ቱ ግን ነጥረው ወጥተው አብረው ይጸልያሉ። እንዲህ ይላሉ እና አንደኛው አክቹአሊ 3ቱም ይወዱኛል። ሚዲያ ላይ በጣም ነው የሚያውቁኝ። ሳይመጡም ወደዚህ ወደ ታድሶ ሳይመጡም ይሰሙኝ ነበር እና ላስትሊ እኔ እንድመክራቸው ፈለጉ እና ጠሩኝ። በሰው በኩል ተዋወቅን። ከዛ ጠሩኝ፣ ቤታቸው ሄድኩ። ከዛ ምንድነው ራያችሁ? ያው የኔ ጥያቄ ሁሉ ጊዜ ምንድነው ራይክ? ጌታ ምን ብሎሃል? ምንድነው የምትፈልጉት? ምናምን እያልኩ ማውራት ጀመርኩ። ምንድነው? እንዴት ነው? ከዛ 3ታችን ነን። ከዛ ስንወጣ ብዙ ነበር አሉ። አሁንም እንጸልያለን፣ ግን 3ታችን መሪዎች ለ3 ነው ምንመራው ምናምን አሉና ፓስተር እከሌ የሚባሉት የመከሯቸውን ሰዎች እከሌ የሚባል ሰው መክሮናል። ያውም እናንተ ጥሩ ነው እንደ ስላሴ ነው የምትመሩት ብለውናል። የስላሴ የአመራር ስታይል ነው ለ3 ከዛ እኔ ሰማው ያሏቸው ሰዎች በጣም አባቶች ናቸው፣ ትላልቆች ናቸው። ግን ይሄ እነሱ በሽማግሌ የሚመራ ቸርች ውስጥ ስላሉ ስለ ባለ ራእይ ቸርችም አመራርም አያውቁ። ስላሴዎችም በህብረት መርተው አያውቁ። ኢየሱስ ጌታ ነው።
እና እንዲህ አልኳቸው። የሰጧችሁ ምሳሌ በመጀመሪያ ስህተት ነው። ሥላሴዎች በህብረት መርተው ለሶስት ሆነው መርተው አያውቁ። ሥላሴዎች የየራሳቸው የመገለጥ ክፍል አላቸው። አባት አብ አባት ሲል ኦፊስ ነው። በቃ አባትነትና አምላክነት ምን ከሚልበት ከሚሰየምበት ከአብ ፊት እንበረከካል። እና ወልድ መጥቶ አባት እያለ አይቀጥልም። ወልድ መጥቶ የሚለው ምንድነው? አባቴ ያለኝን አባቴ የሚለውን አባቴ ሁሉን ነገር ከማን ነው የሚያመነጨው? እሱ አምላክ ስላልሆነ አይደለም፣ እኩል ስላልሆኑ አይደለም። ነገር ግን አባት ሆኖ አንድ ጊዜ ምን ብሏል? ተሰይሟል። በቃ አባት ነው። ወልድ አብ መንፈስ ቅዱስ አንድ ናቸው። በአንድ የመለኮት ስርዓት ውስጥ ነው ያሉት። ነገር ግን ወልድ መጥቶ እኔም አብም መንፈስም ነኝ ምናምን አይልህም። ወልድ ነኝ ነው የሚል። አብም ሲመጣ አባት ነኝ ብሎ ነው የሚመጣው። መንፈስ ቅዱስም መንፈስ ነኝ ሰራጺ ነኝ እንጂ የሚለው እኔ ክርስቶስ ነኝ ኢየሱስ ነኝ ብሎ አይቀጥልም። የኢየሱስን ስራም አይሰራም። በስጋ ተገልጦ አይገረፍልህም። አይሆንም፣ እንደሱ አይሰራም። ሥላሴዎች የየራሳቸው የሥራ መገለጥ በምግባር የተገለጡበት ክፍልና ቢሮ አላቸው። እዚህ ላይ እንኳን የሚነግርህ የጸጋ ስጦታ ብሎ መንፈስ፣ አገልግሎት ብሎ ጌታ፣ አሰራር ብሎ እግዚአብሔር አብ ነው የሚለው እንጂ እዚህ ላይ ያለው አገልግሎት ብሎ መንፈስ ቅዱስ አይልም። የሾመክ ኢየሱስ ነው። ጸጋውን የሰጠህ ግን መንፈስ ቅዱስ አንተ ውስጥ የሚኖረው መንፈስ ነው። ይህ አንደርስታንዲንጋችን ሥላሴ አንድ አምላክ ብለን ስለምንል በመለኮት አንድነት በቃ ሶስት ስታገኝ ምሳሌ ይመስልሃል። አይደለም። ያሰበው አብ ነው፣ ያደረገው ወልድ ነው። አሁን ወልድ ያደረገውን ባንተ ዘንድ የሚፈጽመው ያጸናው ማለት መንፈስ ቅዱስ። ከሙታን ያስነሳው አብ ነው። አዎ በራሱ መነሳት ይችላል፣ አምላክ ነው። ግን አዎ ነገር ግን አንድ ነገር መርሳት የለብም። ስራ ተግባር አለ። ዳኝነት የአብ ነው። ለሙታን ሕይወትን መስጠት የአብ ነው። ከሙታን ባስነሳው በእግዚአብሔር ስላመናችሁ ነው የሚለው መጽሐፍ። እግዚአብሔር አሰራሩ ማን ነው ያከበረው? በቀኙ ያስቀመጠው በራሱ ሄዶ ቀኝ ላይ እኔ እኮ ከሞት ተነስቻለሁ ብሎ ቁጭ አላለ። ያከበረው አብ ነው። ጠላቶችን ከእግር መርገጫ እስካደርግ ብሎ ያለው አብ ነው። የሥላሴዎች የሚስጥር መገለጥ ጥበብን ማስተዋል አለባቸው። እና የነገሯችሁ ልክ አይደለም አልኩኝ። አንድ አካል ናችሁ፣ በአንድነት ትሰራላችሁ። በመካከላችሁ ግን መሪ መታወቅ አለበት፣ ወይንም ባለ ራዕይ መታወቅ አለበት አልኳቸው። ምን ሰማው በዚህ ነው የምንሄድ ሚለን፣ እዛ ነው የምንደርሰው ሚለን፣ አቅጣጫም ይሰጠን። ከሶስታችሁ ይሄንን አካል ቢውልድ ለማድረግ መሃል ላይ ወጥቶ ምንጭ መሆን አለበት አንድ ሰው። ድሮ አጋጥሞኛል። ለሶስት የሚመራ ቸርች የለም ብያቸው፣ የአብነት ልጆች ናቸው። የዛሬ 30 ዓመት ታሪክ ነው ማወራ፣ ገና ቸርች እንደጀመርኩ። እነሱ ደግሞ ለሶስት ሆነው ጀመሩ። ከዛ አየኋቸውና ለሶስት የሚባል ቸርች የለም፣ ባለራዕይ ነው ቸርች። ባለራዕይ ነው የሚመራው፣ ከእግዚአብሔር አደራውን የተቀበለ፣ እግዚአብሔር የገለጠለት፣ እግዚአብሔር ኃላፊነት የሰጠው። በባለራዕይ አመራር ነው መቀጠል ያለባችሁ። አይ እኛ ኤልደርስም ምንም ሳይሆን ቲም ሊደርሺፕ ነው አሉ። በያው በእግዚአብሔር ፊት ነው መነግራችሁ አልኳቸው። ትበተናላችሁ። ተበተኑ።
አንዱ ቸርች ከፈተ፣ አንዱ ሰው ቸርች ገባ፣ አንዱ ሞተ። ከኛ ወጡ። ሲወጡ ምን ተባብለው ነው የወጡት? አንተ አጋንንት ታወጣለህ፣ አንተ ወንጌል ትሰብካለህ፣ አንተ ታስተምራለህ ብለው ለሶስት ወጥተው ናዝሬት ቸርች ከፈቱ። ሲነግሩኝ እኔ ተው ይበተናሉ። ለምን? እንደው ቢያንስ ለሶስት የሚባል ራእይ የለም። የእውነቴን ነው የምነግራችሁ። ጸጋ ስላለ አንተ በትምህርት ይዘልኛል፣ አንተ በትንቢት፣ አንተ አጋነን በማውጣት ጎበዝ። አንዱ ፖለቲካ ውስጥ ገባ፣ ታስተምራለህ ያሉት የብሔር ፖለቲከኛው ነው። ብሔር እያስተማረ ነው። አይደለም? አዎ እውነት ነው ማወራው። እኔ ባይዘው አጋንንት ታወጣለህ ያሉት ራይድ እያመላለሰ ነው አዲስ አበባ ላይ ህዝብ እያገለገለ ነው። በጸጋ ግን አይደለም። ያ ወንጌላዊ ነው ያሉት እየታገለ ነው። ድንገት እሱ ከሆነ መምራት የነበረበት አይታወቅም። መንፈሳዊ ቦታ ላይ እየታገለ ነው። ይገባል? የደቦ ስራ የለም። አባት አባት ነው፣ ልጅ ልጅ ነው፣ መንፈስ መንፈስ ነው። ልክ እንዲሁ ነው። የእግዚአብሔር ቤት ነን። ቤት ውስጥ ነው ያለ ነው። በእግዚአብሔር ቤት ስርዓት ውስጥ ነው የምንኖረው። የቤቱ ስርዓት ሊገባን ያስፈልጋል። እግዚአብሔር በላይሽ ላይ ሾሞ ከክፍለ ሀገር የመጣችሁ ልጆች ፓስተራችሁን አልፋችሁ እኛ ጋር መጣችሁ የሆነ ወሬ ታወሩልናላችሁ። ኖ ፓስተር ነው እረኛክ፣ በለመለመ መስክ የሚያሳድር፣ በሞት ጥላ ስትሄድ የሚጸልይልህ፣ ሚቀባ ሚሾም ፓስተር ነው። ፓስተር ነው። እኔ አባት ነኝ። ፓስተር ነው። ነብይክ ነው። እሱን ያልተቀበልክ እኔ እንዴት ትቀበለኛለህ? አትችልም። ግሬስ ነው የሚያልፈው፣ ጸጋ ነው የሚሻገረው። አይሆንም ወገኖቼ። ስላሴዎች በኦርደር ያምናል። በኦርደር ነው ነገር የሚሰሩት። ከዛ ነገርኳቸው። በሚቀጥለው ስትጠሩኝ ጸልዩና ማን ነው ከመሃላችሁ ለዚህ አካል ለምትመሰርቱት ቸርች ሊተክሉ ነው አባትና ባለራዕይ የሚሆነው ንገሩኝ አልኩ። የነገርኳቸውን አሰቡ፣ አወሩ፣ ተነጋገሩ አሉ። መጨረሻ ላይ አመኑ። ከሶስቱ ከመሃላቸው ተጽዕኖም ያለው ጥሩ መረዳት ያለው ሾሙ። ከትንሽ ጊዜ በኋላ ሁለቱ ወጥተው ሄዱ። ቢያንስ ለዚህ ልጅ ቸርቹን አድኜለታል።